ሄለን እንግዲህ ቤሉንም በድጋሚ ላገኝህ አለችው። ምክንያቱም ኤልሹ ከህይወቴ ውጭ ከወንድሜና ከኔ ህይወት ውጭልን፣ እንዳንቺ አይነት በወንጀል የተዘፈቀች እናት የለችኝም፣ ብቻሽን ልመጁ ብለሽኝ የለ ብቸኝነት ልልመደው ብላ እንግዲህ ብትለምናት ከወንድሜ ጋር በጣም ሰላም ስለሆን እየመጣሽ አትረብሽን ብላ እንግዲህ ልክ ልኳን ነግራት ነበር። ኤልሹ እንግዲህ ትምህርቷን ጀምራለች። ወንድሟ እንግዲህ በስስት እንደ እንቁላል በስስት እያየ እንግዲህ ትምህርቷን እንድትጀምር አድርጓታል። ሄለን እንግዲህ በዛ ብትላት በዚህ ብትላት እባክሽ ይህን ሁሉም አድርገው አንቺ እዚህ ምድር ላይ እንዳንቺ የምወደው የለኝም። አንዷ ልጅ እኮ ነሽ። ቆይ ምንድን ነው ማን ነው እንደዚህ ያደረገብኝ? ቆይ ልጄን እንደዚህ ያበላሽሽ ማን ነው ብላ እንግዲህ ቤሉንን ቀጥረዋለች ማለት ነው። ሄለን እንግዲህ ያው እሱ ትምህርቷን ስላስጀመራት ልክ ተሷ የሚያርቃት መስሎት እሱ አልገባትም እንጂ የእሷን ስራዎችና ወንጀሎቿን ደብቆ ይህን ብነግራት ኤልሹ ልትጎዳብኝ ትችላለች፣ ከእናቷ መለየት የለባትም እያለ እንግዲህ ከአዶኔ ጋር አዶኔ ከዚህ በላይ ምንም የሚደርስባት የለም፣ ለምደዋል ብቸኝነቷል፣ እውነቱ ማወቅ አለባት ብሎ እንግዲህ ብሎት ነበር። አይ እህቴ እንድትሰቃይብኝ አልፈልግም፣ ይሄን ታወቀች በጣም ትጎዳለች ብሎ እንግዲህ እንደዚህ እንኳ ጥፋቷን እየሸፈነላት እና የእሷን ወንጀል የሚሸፍንላት ያን ሁሉ እያወቀ እንኳ ለእሷ ነበር ለሄለን በጣም የሚከራከረው። ቤሉን እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ እንግዳ ድራማ ሄለን እንግዲህ በባለፈው ክፍል እንዳያችኋት ኤልሹ እንግዲህ ከትምህርት ቤት ስትመጣ አገኝታት ነበር እና ምን ፈልገሽ ነው? ቆይ ከወንድሜና ከኔ ህይወት ውጭልን አላልኩሽም ወይ? አሁን በጣም ከወንድሜ ጋር ደስተኛ ነኝ፣ እባክሽ ከህይወታችን ውጭልን ብላ እንግዲህ ብላት ሄለን በጣም ግራ ተጋብታ ነበር። ቆይ ልጄን ለምንድን ነው እንደዚህ የተበላሸሽው? ልጄን ማን ነው እንደዚህ ሊያደርጋት የቻለው? ብላ እንግዲህ ትምህርቷን ጀምራ በጣም ደስተኛ ሆና አሁን እንግዲህ ወደ እንትኗ እየተመለሰች ስለሆነ ስላየቻት እንግዲህ ትምህርቷን ጀምራ ስላየች አሁን እንግዲህ ቤሉን ያራቃት ከኔ እያራቃት ነው ብላ እንግዲህ ቤሉንን እንግዲህ ለማጥመድ እየሞከረች ነው ማለት ነው። ሄለን ቤተሰቦች መሲ እንግዲህ ለቤሉን እውነቱን ሁሉንም ነገር ልትነግረው ነው ማለት ነው። እንግዲህ የቴዲን ጉድ እስከዛሬ ድረስ ያው እያስመሰለ እንደሚወዳት እንደማያፈቅራት እንግዲህ በዛ ላይ ደግሞ አይንዬ ውርስ እንዳላት ስለነገረችው ለዛም ብሎ ነበር እንግዲህ መሲንና ያው መጠቀሚያ ነው ብሏል። በእርግጥ አዶኒ እውነቱን አውቆበታል። እና እንግዲህ መሲን እንግዲህ ስራ ብሎ ኑኑንም ትንሽ ወጣ እንበል ወክ እናድርግ ብሎ እንግዲህ ወደ መናፈሻው ወስዶ መሲንም ጠርቷት ነበር እና መሲ እንግዲህ ሁሉንም ነገር ያው እንድትነግረውና እንዲትረዳው ሄለንንም የምትገኝበትንና በባለፈው ክፍል እንዳያችሁት የሊዛይንን ፎቶ እንግዲህ ጆን አምጣልኝ ብሎ እንግዲህ ብሎት ነበረ። ከዛ ፎቶ አንስቶ የሊዛይንን ፎቶ አገኝታ ነበር እቤት እና ለቤሉን ሰጥተው ነበር። እንግዲህ አሁን እንግዲህ ያው ሊዛይንንም ለምን እንደዛ እንዳረገና እሷ የምታውቀው እንግዲህ ከሄለን ጋር እንደተራራቀ በጭራሽ ወንጀል ውስጥ እንደማይሰራና ምንም ነገር ግንኙነት ከዛ ከቆሻሻው ስራው እንደጸዳ ነበር መስዬ የምታውቀው። ግን እሷ አልገባትም እውነቱ። ዛሬም ከሄለን ጋር እየሰራ እንግዲህ ጭራሽ ብሎ እሷንም በህፃናቶች ዝውውር ላይ እንግዲህ መሲን ሊያሳስሯት እንደሆነ አስፈርማት አለ። የሆነ ሰዓት ሄለን እንግዲህ እናቷን ባገተችባት ጊዜ እናትሽ እንድለቅልሽ ተፈለግሽና የሆነ ነገር ማድረግ አለብሽ፣ የምሰጥሽ ወረቀት ላይ መፈረም አለብሽ ብላት እሺ ያልሽኝን አደርጋለሁ እናቴን ብቻ አትጉዥብኝ ብላ እንግዲህ የወረቀት ምን እንደሆነ አታውቅም። ግን ቴዲ እንግዲህ ሚስቴ ብሎ ቤቴ እንኳ አስቀምጧት ያንን እውነታ ስትነግረው ምንም አላለም። ትንሽ ጊዜ ብቻ ነው እንጂ አስወጥቼ ጥልሻለሁ፣ ግን ለዛሬው ታስፈልጊኛለሽ መረጃ ስለምታቀብኝ እጠቀምብሻለሁ ብሎ እንግዲህ ነበር። ጭራሽ አሁን አርግዛለች መሲ። አሁን ግን ሁሉንም እውነቱንና ውሸቱን ስላወቀችበት ጭራሽ ብሎ እንግዲህ ያቺ ቤቲም ፍቅረኛው እንደሆነች እና የሊዛይንን ፎቶ ለምን እንደ አሳጥቦ እንደያዘው እንግዲህ
ያው አሁን ገብቷታል ሁሉም ነገር እና ደግሞ እንግዲህ እሷ ቴዲ ቤት እንግዲህ አንደኛው ክፍል በጭራሽ አይከፈትም። መሲ ስተኛለት ምግብና ውሃ እየወሰደ እንደሚሰጠው አይታለች። እንግዲህ እዛ ክፍል ያለው ምንድን ነው ብላ እንግዲህ ግራ ተጋብታ ነበር መሲ። እዛ ያለው እንግዲህ የቤሉን አባት ነው እንግዲህ ቶማስ ነው። ቶማስን እንግዲህ አግተው ይዘውታል። እርግጠኛ ነኝ በዚህ ነገር ላይ ሄለንም አለችበት። ሄለን እንግዲህ ያው እያስመሰለኝ መቼም አስመሳይ ስለሆነች እንግዲህ የአዶኔን አባት እንደሞተ የአዶኔን አባት የገደሉት ሁለቱም እንደሆኑ ተናግራለች ማለት ነው ለኑኑ። ኑኑ ማመን አቅቷታል። እህቴ በሞት እንኳ ይህን ነገር ምስጢሬን ይዤ መሞት አልፈልግም፣ እባክሽ አንድ ነገር ተረጋጊና ልንገርሽ ብላት ነበር። እሺ ብላ እንግዲህ ኑኑዬም ስትጠብቃት የአዶኔን አባት የገደለችው ሄለን ናት እና ይሄን ነገር መጋፈጥ አለብኝ ከዛሬ ጀምሬ። ቴዲ ደግሞ ያደረገኝን ነገር ቀስ ብዬ እነግርሻለሁ። ብዙ ነገር አድርጎኛል፣ ግን እሱ ልነግርሽ አልችልም ዛሬ ብላለኝ። እንግዲህ አንደኛ ኑኑ ራሱ ቆይ የምጠይቅሽ ጥያቄ አለኝ። ከባልሽ አይደለም እንዲ ያረገሽው? ቆይ ለምንድን ነው ልጁ ልታስወርጂ የቻልሽው? እህቴ ቆይ ምን ሆነሻል ነው? እሱ ቆይ ይወድሽ የለም እንዴ? በዛን ሰዓት እንደሚወድሽ ሁሉን ነገር አሳይቶ የለም እንዴ ብላ እንግዲህ ኑኑ ራሱ ጥያቄ ሆኖባት፣ ምክንያቱም ልጁ መውረድ አለበት፣ ህይወት መበላሸት የለበትም ብላ እንግዲህ ነግራት ነበር። እና ለዛ ደግሞ እንግዲህ ብር እንድትሰጣት አግዛት ነበረ። እሷም ደግሞ ብር አላገኘችም። አሁን እንግዲህ ለቤሉን እውነቱን ሁሉንም ልትነግረው ነው ኑኑ። እንግዲህ ያው መፍትሄ ይሰጣታል። ድሮም ያው ከጎኗ ነው ቤሉን፣ ምንም ነገር እንዲከፋትና ችግር እንዲደርስባት አይፈልግም። አሁን ግን እሱንም ሁሉንም ወንጀሎቹን ልትነግረው ስለሆነ በደንብ ይረዳታል። ምናልባት ደግሞ ልጇንም ማስወረዳችም ሊላትም ይችላል ማለት ነው። ምናልባት ይሄ ልጅም በቤሉን ምክንያት እንትን ሊልላት ይችላል ማለት ነው። ግን መኩና እናቲቱ ሲሰሙ ያው ከነሱ ጋር ትቆራረጣለች እንጂ በእርግጠኝነት ቤሉን ያው ይረዳታል ማለት ነው። ዲዛይን እንግዲህ ቤቲ ሂዳ ቴዲን አናግራው ስትመጣ በጣም ተናዳባታለች። ቆይ እንዴት ነው አንቺ ልጅ እንዴት እንደዚህ ታደርጊያለች? እሱ እኮ ክፉ ሰው ነው፣ አንድ ነገር ቢያደርግሽስ ብላ በዛ ላይ ደግሞ የመሲን ሰራተኝነት ብዙም አልተዋጠላትም። ምክንያቱም መሲ ለምንድን ነው ቆይ ፍቅረኛዋ ነው ብለን ስንነግራት ለምንድን ነው የደነገጠችው ብላ እንግዲህ በጣም ግራ ተጋብጣ ለምንድን ራሷን እሳተች? ይሄ ነገርማ የሆነ ነገር አለው። ዝም ብላ እንዴት መሲ ቆይ ፎቶውን ስታሳያት ፍቅረኛዬ ነው ስትላት ለምንድን ነው ራሷን የሳተችው ብላ እንግዲህ ሊዛይን ልክ ያልሆነ ነገር አለ ብላ እንግዲህ በጣም ተጠራጥራለች። ግን ይሄን ነገር ለራሷ ነው እንጂ ለቤቲ ያልነገረቻትም። ቤቲ ያው ቴዲ ቀጥሮ እንደሚያሰራት ነው የምታውቀው እንጂ ጭራሽ ሄዳ እንግዲህ ውሸቱን ሁሉ አውርቶ ቤት እንዳትገባበት ወደ ኋላ እየዞረ በሩ ላይ ሲያገኛት እንግዲህ ይዟት ነበረ የሄደው። እንግዲህ ውሸቱን ሁሉ ቀባጥሮ አሳምኗት ጭራሽ ሄዳ ፍቅር እኮ ጥሩ ሰው ነው እያለች እንግዲህ ዞሮ እንዳይጎዳሽ ተጠንቀቂ፣ ልታምኒው አይገባም። በእርግጥ አንቺ ታውቂያለሽ እንጂ እኔ በጭራሽ ያለሽን ነገር ሁሉ አሳማኝ መስሎ አልታየኝም ብላታለች። እንግዲህ ዲዛይን ትክክል ናት እኮም ይህን ውሸታም አይንዬ እንግዲህ ቻው በጣም ተጨንቃለች። በአንድ በኩል ደስተኛ ብትሆንም ቤሉን እንግዲህ ኑኑዬን ወስዶ ፈታ አድርጎ የሚያስፈልጋትን ነገሮች ሁሉ ገዛዝቶ መናፈሻ ወስዶ ከመሲ ጋር እንትን ብሎ እንግዲህ ያው ትንሽ ዲዛይን ቢደብራትም ያው እውነቱን መናገር አለባት። ዲዛይን በቃ አሁን በኋላ እንደምታፈቅረው መናገር ነው እንግዲህ። ለዚህ ደግሞ በእርግጥ ኤልሻዳይም ነግረዋለች። ይቺ ልጅ አክስትህ አይደለችም፣ ይቺ ልጅ እኮ ወንድሜ ትወድሃለች። እኔ እኮ እያየኋት ነው እንደምትወድህ ነው እኔ የተረዳሁት። እና ቆይ ምን አስበህ ነው እንዴት አክስቴ ናት ትላለህ? እውነት አክስት ናት ወይ ይቺ ልጅ ብለው ጠይቀው ነበረ። ያው እንግዲህ እሱም አዎ ብሏል። በዚህ ነገር መልስ መስጠት አልፈለገም። እንግዲህ ቤተሰቦች ሁላችንም እንግዲህ የምንጠባበቀው የቴዲን ውርዴት ነው። ቴዲ ሲጋለጥ ሲዋረድ ያው ሁሉም ለማየት ጓጉተዋል። መሲ እንደምታሸንፍና ያንን ክፍል ከፍታ እዛ ክፍል ያለውን እንግዲህ
እንደማንም ብላ ከፍታ እዛ ውስጥ ያለውን ሚስጥር ማየት አለባት እና የቴዲ ሚስጥሮች አንድ በአንድ ቴዲ ማጋለጥ አለባት ማለት ነው። አሁን በኋላ ለቴዲን ሽፋን መሆን የለባትም። እዛው ቤት አትወጣ፣ እዛው ሆና እንደዚህ በእሷ ላይ እንደዚህ እንዴት ተጫወተባት፣ በዛ እንደዛ አመናጭቃጭቆ መሄጃ የለሽም፣ እኔ ሆነኝ ማዋጣሽ፣ አርፈሽ ትቀመጪ፣ አባሽ መሄጃለሽ እያለ እንግዲህ እንደዛ መናት የሆነ ሰው በአንድ ጊዜ ተቀያይሮ እንደዛ ሲሆንባት መሲ የመበቀያዋ ጊዜ ደርሷል ማለት ነው። ያንን በር ወደደችም ጣሏችን በግዴታዋ መክፈት አለባት። እንደ ማንም ብላ ከፍታ የቴዲን ውርዴት ማጋለጥ አለባት ማለት ነው። ቤተሰቦች እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ።